ሰላም ሰላም ውድ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ዛሬ ፋርማሲውቲካል አናላይሲስ ሚስተር ተሼን ጋብዘነዋል። ዛሬም በድጋሜ ጥያቄዎች ነው ዛሬ የሚሰራላችሁ በጣም ጠቃሚ የሆኑ የተለያየ ሞዴል ጥያቄዎች እንዲሁም የኤግዚት ኤግዛም ካውንፊት የመጡ ጥያቄዎችን ሰብሰብ አድርጎ ስለ ስፔክትሮስኮፒ እና አንዳንድ ለታይትሬሽን ሊያስረዳችሁ መጥቷል። ተሼ በቀጥታ ወደ ጥያቄው ገብቶ ያሳያችኋል። ቻናሉን ሰብስክራይብ ቪዲዮውን ላይክ አድርጋችሁ ደግሞ እናንተ ቻናሉን እንድታበረታቱ በአክብሮት እጋብዛለሁ። በቀጥታ ወደ ጥያቄው። እሺ እናመሰግናለን ተርፎ በጣም አመሰግናለሁ። ቀጥታ ወደ ጥያቄዎቹ መንገባለሁኝ። select the correct statement about spectroscopic technique from the following option ይላል። A spectroscopic techniques require less time and more amount of sample data, where B spectroscopic techniques require more time and more amount of sample data. C spectroscopic methods require less time and less amount of sample data. D spectroscopic methods require less time and less amount of samples data. እዚህ ጋር ማወቅ ያለብን ስፔክትሮስኮፒክ ቴክኒክ እና ክሮማቶግራፊክ ቴክኒክ ሞደርን ሜተድ ናቸው። ክላሲካል ሜተድ የሚባሉት እነዚህ ማስ ሜዠርመንት ሜተድ፣ ቮሉም ሜዠርመንት ሜተድ ናቸው። እነሱ ለማን ናቸው? ግራቪሜትሪ ታይትሬሽን ናቸው። ግራቪሜትሪ እና ታይትሬሽን ወይ አናላ ክላሲካል ሜተዶች ሞር ታይም ይፈልጋሉ እና ሞር አማውንት ኦፍ ታይም ይፈልጋሉ፣ ሞር ሳምፕል ይፈልጋሉ። ስፔክትሮስኮፒክ ቴክኒክስ ግን የሚፈልጉት ሌስ ታይም እና ሌስ አማውንት ኦፍ ሳምፕል። እዚህ ጋር ኤ ቢ ላይ ሲታዩ ለምሳሌ ሞር ታይም ይፈልጋሉ። ስፔክትሮስኮፒክ ቴክኒክ ሪኳየር ሌስ ታይም ይላል። ሌስ ታይም ልክ ነው ይፈልጋል፣ ግን ሞር ሳምፕል ይፈልጋል። ስለዚህ መልሱ ምንድነው የሚሆነው? ስፔክትሮስኮፒክ ቴክኒክ ሪኳየር ሌስ ታይም ኤንድ ሌስ አማውንት ኦፍ ሳምፕል የሚለው ነው። ሁለተኛ ጥያቄ ምንድነው የሚለው? which one of the following is not a reason why do calibration of physical accurate result? Calibration provide you with knowledge and evidence of how you instrument measures ይሰጣል። deviation ካለ ለማውገድ ይሰጣል። between reference value ለምን accurate እንድናረግ ማለት ነው። C need to know the certainty that can be achieved with a measuring instrument ይላል። D like to confirm whether or not there has been any alteration of the measuring instruments that could create doubt about the result. ዳፕቶች እንዳይመጡ measure doubt ሳውን እዚህ ጋር መደረግ ያለበት ምንድነው? ሰርቴኒቲ ነው። ሰርቴኒቲ። ስለዚህ ዳፕት የሚለውን አንቀበልም ማለት ነው። መሆን ያለበት ምንድነው? ሶስቱም ልክ ናቸው። why we do reason ለምንድነው? accurate result ነው። that means to provide with knowledge and evidence of your instrument measures accurate የሚለው ልክ ነው። ስለዚህ ሶስቱም ልክ ናቸው። ዲ ልክ ነው። ሶስተኛ ጥያቄ እንስራ። which one of the following statement is true regarding UV visible spectroscopy ነው የሚለው። ሶስተኛ UV visible spectroscopy ለሜዠር የሚደረገው ምንድነው? አብዞርቫንስ ነው። ስለዚህ it is a technique used to measure absorption of light in the visible and ultraviolet ልክ ነው። it is a technique used to measure emission of light ይላል። emit የሆነ ላይት ለሜዠር የሚደረገው በስፔክትሮስኮፒ ሜዠር የሚደረገው አይዘር አብዞርቤድ ወይም ትራንስሚትድ ላይ ነው። በዚህ ሜተድ ላይ ግን በዩቪ ሜተድ ላይ ማለት ነው ሜዠር የሚደረገው አብዞርቤድ ላይ ኢዝ አልትራቫዮሌት ኤንድ ቪዚብል። አልትራቫዮሌት የሚባለው from 2000 to 200 to 700 200 to 400 ናኖሜትር ነው። ቪዚብል የሚባለው ደግሞ from 400 to 700 ናኖሜትር ነው። ዩቪ ቪዚብል ስፔክትሮስኮፒ ቀጥሎ የሚመጣው ምንድነው? ኢንፍራሬድ ስፔክትሮስኮፒ ነው። ዌቭሌንግዝ በጨመረ ቁጥር ደግሞ ስፔክትሮስኮፒው ዊክ እየሆነ ይሄዳል። እሱንም እንዳትረሱ እሺ። ምን ማለት ነው? ዩቪ ቪዚብል ስፔክትሮስኮፒ ሞር ስትሮንግ ወይ በፍሪኩዌንሲ ሃየር ዛን ዊዝ ፍሪኩዌንሲ ኢዝ ሃየር ዛን ዛት ኦፍ ኢንፍራሬድ ስፔክትሮስኮፒ ነው። አራተኛ ጥያቄ ቻን ዘ ፎሎዊንግ ስቴትመንት ኢዝ ትሩ ሪጋርዲንግ ዲፈረንት ታይፕስ ኦፍ ስፔክትራል ሽፍትስ። ኤ ሃይፖክሮም ሽፍት ኢዝ ኤ ሽፍት ቶዋርድስ ቱ ሎንገር ዌቭሌንግዝ። hypochromic shift to shorter observance ነው። hyperchromic shift ደግሞ shift to higher intensity of observation። decrease እዚህ ጋር ግን decrease ነው higher ነው ማለት ነው። hypochromic shift ደግሞ shift to shorter wavelength ይላል። ይሄኛው ልክ ነው። ሲልክ basochromic shift ደግሞ increase in observance ነው። basochromic shift is a shift to higher energy sound longer wavelength። ስለዚህ መልሱ ምንድነው? ሲ ነው። hypochromic shift is a shift towards shorter wavelengths ነው። ትክክለኛ ማለት ነው። actually 100 ክላስ ውስጥ ተማሪ እዚህ ጋር ምንድነው ያለው? አምስተኛ ጥያቄ
አብዞርባንስ ኦፍ ስታንዳርድ አለ። አብዞርባንስ ኦፍ ስታንዳርዱ ስንት መጣ? 0.454 መጣ። ፓዝ ሌንግዙ 1 ነው። አብዞርባንስ ኦፍ ሳምፕል ደግሞ ስንት ነው? 0.637 ተሰጥቷል። ፓዝ ሌንግዝ 1 ሴንቲሜትር ነው። ዲተርማይን ኮንሰንትሬሽን ኦፍ ዘ ድረግ ላይ ኢን ሚሊግራም ፐር ኤምኤል። እንዴት ነው ዲተርማይን የምናደርገው? ዩዚንግ ቢር ላምበርት ሎው። ቢር ላምበርት ሎው ደግሞ ምንድን ነው የምናደርገው? አብዞርባንስ ኦፍ ዘ ስታንዳርድ ማለት ነው። ስታንዳርድ is equals to absorbance of sample time sample times pass length b ነው የምንጽፈው times c ነው የምንጽፈው። therefore the absorbance of the standard 0.45 ነው። ግግብን ነው 0.45 ተሰጥቷል። absorbance of the standard 0.45 ተሰጥቷል። absorbance of the sample ደግሞ 0.367 ተሰጥቷል። pass length ተሰጥቷል። ስለዚህ ማን ነው ካልኩሌት የምናደርገው? ኮንሰንትሬሽን ነው። ስለዚህ absorbance of the sample እና pass length ወደዚህ እናሳልፋለን። absorbance of the standard over absorbance of the sample times pass length ስናደርግ ማን እናገኛለን? absorbance of the concentration እናገኛለን። መልሱ ይሄ ነው። 75% እንዲመጣ ይሄ ነው የሚሆነው። ሲ ነው የሚሆነው። አራተኛ ነው non bonding electron in compounds usually interact with polar solvent ይላል and shifts to ምን ያደርጋል? absorbance ወደ longer wavelength ለምንድን ነው ወደ longer wavelength shift የሚያደርገው? additional double bond ይፈጠራል። additional double bond ሲፈጠር ደግሞ ምንድነው ይሆናል? absorbance እየጨመረ ይመጣል ማለት ነው። therefore generally shift የሚደረገው to the longer wavelength ነው። longer wavelength and absorbance also increases። ሁለቱም መኖር አለበት። longer wavelength and absorbance increases። እዚህ ጋር ግን ምንድነው ብለው short wavelength አሁን lower frequency አሁን lower energy አሁን higher energy ነበር መሆን የነበረበት። እዚህ ጋር higher energy b ላይ higher energy ቢኖር b መልስ ይሆን ነበር ማለት ነው። ስለዚህ መልሱ ምንድነው? longer wavelength የሚለው ነው። ሰባተኛ ጥያቄ ምንድነው? ኢንሪቨርስ ፌዝ HPLC RPHPLC ላይ which one of the following best describe stationary phase and mobile phase? R ምንድነው? ኖርማል ፌዝ ላይ the stationary phase is polar, mobile phase is non polar። ኖርማል ፌዝ ቢሆን ማለት ነው። ኖርማል ፌዝ ቢሆን መልሱ A ነበር። ግን ሪቨርስ ፌዝ ክሮማቶግራፊ ላይ ኦፖዚት ነው የሚሆነው። ምንድነው? ስቴሽነሪ ፌዙ እዚህ ጋር ፖላር ይላል አይደለም? እዚህ ጋር ነን ፖላር ነው መሆን ያለበት። ሞባይል ፌዝ ደግሞ ፖላር ነው መሆን ያለበት። ስለዚህ መልሱ ምንድነው? B ነው ማለት ነው። ወደ ስምንተኛ ጥያቄ ስንሄድ ምን ይላል? in Moir method what is the role of comet? comet አዩ ምንድነው? ኢንዲኬተር ነው። እዚህ ኮሜት አይ ነው ማለት ነው። they react directly with analyte ይላል። ከአናላይት ጋር ምንድነው ኢንዲኬተር በየትኛውም ሜተድ ላይ በአሲድ ቤዝ ላይ ነው፣ በክሪስቴሽን ሜተድ ላይ ነው፣ በየትኛውም ላይ ምን ማድረግ የለበትም? ሪአክት ማድረግ የለበትም። they act as a buffer ላይ ባፈር አይደለም። they form a color precipitate ይላል after all the analyte has been precipitated ይላል። ዲ ላይ ደግሞ they catalyze precipitation of silver fluoride ይላል። ስለዚህ ምንድነው? ከለር ነው የሚፈጥረው ኢንዲኬተር ስለሆነ ማለት ነው። therefore ከለር የሚለው ነው የሚፈጥረው ማለት ነው። መልሱ ምንድነው የሚሆነው? ስለዚህ ሲ ነው የሚሆነው ማለት ነው። የትኛውም ኢንዲኬተር ምንድነው? ከለር ነው የሚፈጥረው። ኢንዲኬተር ከለር ቼንጅ ነው የሚያሳየው። ከለር ቼንጅ አሳይቶ ምን ያደርጋል? ኢንዶ ታይትሬሽን ያሳያል ማለት ነው። ዘጠነኛ ጥያቄ what starch solution is a common indicator used in iodometer ይላል። where it should be added during titration? በየትኛውም ታይትሬሽን ሜተድ ላይ ኢንዲኬተር የሚጨመረው ማለት ነው ታይትሬሽኑ ሳይጨመር ምን ውስጥ ነው የሚጨመረው? በሳምፕሉ ውስጥ። ሳምፕሉ በሌላ አማርኛ ሳምፕል ወይም ታይትራንት ይባላል። that means at the beginning of titration ቀድመን ነው መጨመር ያለው እንጂ መጨረሻ ላይ አይጨመርም። when the solution is dark ማለት ምን ማለት ነው? እዚህ ጋር ሪአክሽን ኦከር አድርጓል። ያ ማለት ኢንዲ ፖይንት ያ ኢኩቫለንስ ፖይንት ሪች አድርጓል ማለት ነው። አፍተር ኢንዲ ፖይንት ይላል ዲ ላይ አይሆንም። ኒር ዘ ኢንዲ ፖይንት ይላል አይሆንም። ሪአክሽኑ ምክንያቱም ሪአክሽን ኦቨር መሆኑ ራሱ የሚያሳየው ማለት ነው ኢንዲኬተር ነው በከለር ቼንጅ። ስለዚህ ኢንዲኬተር በቢጊኒንግ ላይ ነው መጨመር ያለው። ስምንተኛ አስረኛ which one of the following spectroscopy techniques is most commonly utilized for definitive structural identification illustration of unknown active ingredient ይላል።
ዩቪ ቪዚብል አብዞርባንስ ነው የሚያደርገው። ኢንፍራሬድ ስፔክትሮስኮፒ አይዴንቲቲ ቴስት ነው። አይዴንቲቲ ቴስትን በምን ላይ ነው የሚሰራው? ናውን ኮምፓውንድ ላይ። እዚህ ጋር ግን ምን ይላል? አንናውን ኮምፓውንድ ላይ። አንናውን ኮምፓውንድ ላይ የምንጠቀመው ማንን ነው? ኑክሊየር ማግኔቲክ ሬዞናንስ ስፔክትሮስኮፒ ነው የምንጠቀመው። እሺ ሌላ አሬን ዱሪንግ ኳሊቲ ኮንትሮል አናሊሲስ ኦፍ ታብሌት what is the role of RNA sequestration? RNA sequestration ለምን ነው የሚጠቅመን? to predict the reaction with half life ወይም effective temperature on the rate of reaction ላይ ነው የሚጠቅመን ለማወቅ ነው። in high performance liquid chromatography which factor directly describes the ability of the chromatographic technique to separate into two distinct analytes into individual pixels? ምንድነው እዚህ ጋር ማወቅ ያለብን? two separate pixels ፒኮችን የሚያሳየን ምንድነው? ሪዞሉሽን ነው። ፒክ ማለት ማለያየቱን የሚያሳየን ምንድነው? ሪዞሉሽን ነው። ለምሳሌ እንደዚህ አንዱ እንደዚህ ከሆነ እዚህ ጋር ምን አለ ማለት ክፍተት አለ። ሪዞሉሽን ማለት ነው። ሪቴንሽን ፋክተር እና ኮሎምን ኤፊሺየንሲ ግን ምንድናቸው? ሁለቱም ተመሳሳይ ናቸው። ዊዝ ኢንሳይድ ዘ ኮሎምን ሴፓሬሽን ቢሆን ሪቴንሽን ፋክተር እንላለን ወይ ሴፓሬሽን ፋክተር ወይ ሴሌክቲቭ ፋክተር እንላለን። ሪዞሉሽን ግን ከወጣ በኋላ ነው የምናደርገው ማለት ነው። አሁንም እንቀጥል። 13ኛ ጥያቄ validation protocol requires checking the closeness of agreement between individual test results when analytical procedure applied repeatedly to multiple sampling of homogeneous agreement ማለት ምን ማለት? closeness ማለት closeness of values to each other ምንድነው? accuracy ነው precision ነው? precision accuracy ግን ምንድነው? closeness to true value ወይም reference value። robustness ደግሞ ምንድነው? እዚህ ጋር ሲኒ robustness ማለት value if not altered if conditions altered። ለምሳሌ pH በH ቫልዩ ላይ ሪዛልቱን አፌክት ያደርጋል። pH ተቀያይሮ if the result is not affected it is immediately robust ነው። specificity ወይም selectivity specificity ያችሁ ሁለተኛ ስም አለው። ምን ይባላል? selectivity ይባላል። selectivity ማለት ምን ማለት ነው? ሁለትና ሶስት ኢንግሪዲየንት ካለ አንዱ identify when quantify in the presence of interferences being not affected ሳይሆን አንድን ነገር ሁለትና ሶስት ነገሮች እያሉ አይደንቲፋይ ማድረግ ከቻለ ስፔሲፊክ እንላለን ወይም ሴሌክቲቭ እንላለን ማለት ነው። ግን በዚህ ጥያቄ ላይ የተፈለገው ምንድነው? አግሪመንት ቱ ኢች አዘር ምንድነው? ፕሪሲዥን ነው። አራተኛ which type of titration is most appropriate for analyzing poorly water soluble? poorly water soluble ማለት ምንድነው? water ላይ ስቴብል አይደለም ማለት ነው። water is a ለምን ይላል? aqueous acid base saturation ላይ እዚህ ጋር ላይ ምንድነው? water አለ ማለት ነው። ስለዚህ ሳምፕሉ ምንድነው? poorly water soluble ስለሆነ አይሆንም። ስለዚህ poorly water soluble ላይ ከሆነ non aqueous ነው ሳምፕሉ። water ላይ non stable ከሆነ ላይክ ለምሳሌ non stable ሲባል poorly wettable reactive የሚያደርግ ከሆነ እንደዛ ነው የምናደርገው by using non-aqueous titration ነው። which is spectroscopy technique used by pharmaceutical analysts to determine functional group ለማወቅ የምንጠቀመው ቴክኒክ ነው። ኢንፍራሬድ ስፔክትሮስኮፒ እንደሚታወቁት ምን አለ? ፉሪየር አለ፣ ክላሲካሉ ኢንፍራሬድ የሚባለው፣ ፉሪየሩ ደግሞ ሞደርን ነው፣ ፉሪየር ይባላል። ስለዚህ ኢንፍራሬድ ነው ጀነራሊ። ፍሎረሰንስ ከሆነ ምንድነው? used to determine absorbance of rigid components ነው። ይሄኛው ደግሞ UV visible spectroscopy ደግሞ used to determine ምንድነው? absorbance of compounds having chromovariant oxochrome ነው የሚሆነው። according to Beer-Lambert law absorbance is equal to epsilon absorptivity constant times path length times c ይላል። what happens if the absorbance of the sample is doubled? absorbance double ከተደረገ ማነው? if concentration double ከተደረገ absorbance is doubled ይሆናል። that means absorbance double ከተደረገ ምንድነው? concentration double ከተደረገ absorbance double concentration ለምሳሌ ትሪፕል ከተደረገ this absorbance triple እዚህ ጋር አራት ጊዜ ከተደረገ ፎር ታይም ከተደረገ absorbance ጋር ፎር ታይም ኳተርነሪ ማለት ነው። ይሄኛው ኳተርነሪ ሌታሲ 17 ይዛል። እኔ which one of the following used to measure intensity of light to determine concentration of drug in a solution? concentration fluorescence spectroscopy yes concentration ምንድነው? absorbance measure ያደርጋል ግን concentration measure ያደርጋል። ለምንድነው measure ማድረገው? ቢር-ላምበርት ነው አፕላይ የሚደረገው በማለት ነው UV visible spectroscopy። ቢር-ላምበርት ነው እዚህ ኳስ absorbance እዚህ ኳስ absorptivity constant epsilon times concentration times path length ይላል። ስለዚህ concentration እዚህ ጋር ይኸው concentration ይላል። concentration measure የምናደርገው በዩዚንግ በምንድነው? ቢር-ላምበርት ነው ስለሆነ
ቢር ላምበርት ላው ደግሞ አፕላይ የሚደረገው ዊዝን ዩቪ ቪዚብል ስፔክትሮስኮፒ። ምንድነው ለምን ፍሎረሰንስ ስፔክትሮስኮፒ አልሆነም የሚለው ልታነሱ ትችላላችሁ። ፍሎረሰንስ ስፔክትሮስኮፒ ላይ ምን አፕላይ ነው? ቢር ላምበርት ላው አፕላይ ነው። ቢር ላምበርት ላው እንዴት ነው? አብዞርባንስ ኦፍ ዘ ስታንዳርድ ስታንዳርድ ማለት ሴም ምንድነው ሞላሪቲ ያለው ነው። ያው ነው ድረጉ ያው ነው። ለምሳሌ ፖታሺየም ክሎራይድ ከሆነ ስታንዳርድ ፖታሺየም ክሎራይድ፣ ሳምፕሉ ደግሞ ፖታሺየም ክሎራይድ ራሱ ነው የሚሆነው ማለት ነው። therefore absorbance of sample times has length በዚህ ሁሌም አንድ ቁጥር ነው የሚሆነው። ምክንያቱም የኪዩቤቱ ነው የሚጠመነው የኪዩቤቱን ዲያሜትር ነው የሚጠቀመው። የኪዩቤት ዲያሜትር ደግሞ ኦልዌዝ ምንድነው 1 ሴንቲሜትር ነች ማለት ነው። ስለዚህ እዚህ ጋር በዚህ ነው ሜጀር የምናደርገው። ይሄ ቢር ላምበርት ላው ደግሞ አብዞርባንስ ኦፍ ዘ ስታንዳርድ ኢዝ ኢኳልስ ቱ ኤስጂኤስ ነው። እሺ ለምሳሌ ስላልተመቸኝ ይቅርታ እንደምትረዱት ተስፋ አደርጋለሁ። አብዞርባንስ ኦፍ ዘ ስታንዳርድ ኢዝ ኢኳልስ ቱ አብዞርባንስ ኦፍ ዘ ሳምፕል ታይምስ ፓዝ ሌንግዝ ታይምስ ኮንሰንትሬሽን። ስለዚህ አያችሁ which one is the following used to measure intensity of light to determine concentration? intensity of light መጀመሪያ እኮ ሜጀር አደረገ ለኛ አብዞርባንስ ማለት ነው። ከዛ በኋላ ምን ዲተርማይን ለማድረግ ኮንሰንትሬሽን ዲተርማይን ለማድረግ ነው። ስለዚህ መልሱ ምንድነው የሚሆነው? ዩቪ ስፔክትሮስኮፒ ነው ማለት ነው። እዚህ ጋር እንድታስተውሉ የምፈልገው ፍሎረሰንስ ላይ እኮ ምን አለ አብዞርባንስ ሜጀር ይደረጋል። ግን ያ አብዞርባንስ ምንን ካልኩሌት ለማድረግ ነው? ኮንሰንትሬሽን ካልኩሌት ለማድረግ ነው። ለምን? ምክንያቱም ቢር ላምበርት ላው በፍሎረሰንስ ስፔክትሮስኮፒ ላይ ስለማይሰራ ማለት ነው። ኢንፍራሬድ ስፔክትሮስኮፒ ላይ ሲጀመር እንደዛ ነገር የለም። ኑክሊየር ማግኔቲክ ስፔክትሮስኮፒ ላይ እንደዛ ነገር የለም። ስለዚህ እኛውን እንደዛ ጥያቄ ከመጣ እንደዛ መንገር አለባችሁ ማለት ነው። 18ኛውን እንስራ። A student prepares highly concentrated solution and measures absorbance using UV visible spectroscopy. The absorbance does not follow ቢር ላምበርት ላው why ነው? ስለዚህ እዚህ ጋር ምንድነው ወደ ዳይሜንሽን ማምጣት ያለብን? ቢር ላምበርት ላው ወይም UV visible spectroscopic observation አፌክት የሚያደርጉ ነገሮች ምንድን ናቸው መሰለኝ? 1 concentration፣ 2 temperature፣ 3 pH፣ አራተኛ ደግሞ ምንድነው presence of heavy metals። ለምሳሌ absence of molecular interaction የሚኖረው መቼ ነው የሚለው ሞለኩላር ኢንተራክሽን የሚኖረው መቼ ነው? ኮንሰንትሬሽን በጣም ሃይ ሲሆን። ኮንሰንትሬሽን በጣም ሃይ ሲሆን ደግሞ ምንድነው ቢር ላምበርት ላው አፕላይ አይሆንም። ቢር ላምበርት ላው ምን ዊዝ ከሬንጅ ወጣ ማለት ነው። አፕላይ አይደለም። ኢምፕሮፐር ዌቭሌንግዝ ኢዝ ዩዝድ ይላል። ኢምፕሮፐር ዌቭሌንግዝ ከሌለ ሲጀምር የሳይንቲፊክ አይደለም አብዞርብ ማለት ነው። ኪዩቬት ደርቲ ይላል። የኛው ምን ሳይንቲፊክ አይደለም። ያ ቢር ላምበርት ላው አፌክት የሚያደርጉ ነገሮች አይደለም። ቼንጅ ሪፍራክቲቭ ኢንዴክስ ማለት ምን ማለት ነው? ቴምፕሬቸር መለወጥ ነው ያሳያል። እዚህ ጋር ሞለኩላር ኢንተራክሽን የለም ማለት ምንድነው? ኮንሰንትሬሽኑ ልክ ነው ማለት ነው። ኮንሰንትሬሽን እኮ ቢር ላምበርት ላውን አፌክት ከሚያደርጉ ነገሮች አንዱ ነው። ኮንሰንትሬሽኑ ልክ ከሆነ ሳምፕሉ ቢር ላምበርት ላው ፎሎ አፕ ማድረግ ነበረበት። ጥያቄው ላይ ግን ምንድነው ዳዝ ኖት ፎሎ ነው። ፎሎ ላደርግ የሚችለው መቼ ነው? ቼንጅ ኢን ሪፍራክቲቭ ኢንዴክስ ነው። ለምን? ሂቲንግ ሲኖር ማለት ነው። አስራተኛ ጥያቄ a sample has percentage of transmittance of 50%. what is absorbance? absorbance እና transmittance ምንድን ናቸው? ኦፖዚት ናቸው። ለምሳሌ absorbance if the absorbance is 70 transmittance will be 30. if transmittance is 70 absorbance will be 30. ለምሳሌ this is for particularly within calorimeter እንደዚህ ነው። calorimeter ለምሳሌ absorbance 70 ከሆነ transmittance 30 ነው ማለት ነው። ስለዚህ 50 ከሆነ የዚህ ኦፖዚት ነው። የዚህ ኦፖዚት ምንድነው የሚለው 50 ማለት ነው። ኦልሞስት 20ኛውና 21ኛውን እኔ ፒውር 20ኛው ምን ላይ ፒውር ሶዲየም ሃይድሮጅን ፊታሊቲ ዩዝድ ቱ ስታንዳርድ ሶሉሽን ኦፍ ሶዲየም ሃይድሮክሳይድ ፎር አሲድ ዲስታንሴሽን what term used to describe sodium hydrogen ፊታሊቲ? ጥያቄውን እንረዳ መጀመሪያ። ፒውር ሶዲየም ሃይድሮጅን ፊታሊቲ ዩዝድ ቱ ስታንዳርዳይዝ ሶሉሽን ኦፍ ሶዲየም ሃይድሮክሳይድ ፎር አሲድ ቤዝ ሃይድሬሽን ነው። አሲድ ቤዝ ሃይድሬሽን ላይ ለመጠቀም ሶዲየም ሃይድሮክሳይድን ስታንዳርድ ለማድረግ ነው እዚህ ጋር ተፈልገው ማለት ነው። ስለዚህ ሶዲየም ሃይድሮክሳይዱ ስታንዳርዳይዝ የሚደረግ ስለሆነ ሴኮንደሪ ነው። it is secondary. therefore the one which is primarily used to standardize the secondary drugs is known as primary.
ፕራይመሪ ምንድነው? ኢዝ ዩዝ ፎር ዋት ስታንዳርዳይዜሽን ኦፍ ሴኮንደሪ ስታንዳርድስ ማለት ነው። therefore pure sodium hydroxide is used to standardize solution of sodium hydroxide ልብ አድርጉ እዚህ ጋር ሶዲየም ሃይድሮክሳይዱ ሴኮንደሪ ስታንዳርድ ነው የሚሆነው። ፒውር ሶዲየም ሃይድሮጂኔት ደግሞ ሲንስ ፕራይመሪ ስታንዳርዶች ምንድን ነው ዲፊኒሽናቸው? ዋን ዩዝድ ቱ ስታንዳርድ ኦር ማኑፋክቸርስ ሞር ሴኮንደሪ ሜታቦላይዝ። ሁለተኛ ደግሞ ዚያ ፒውር ናቸው፣ ዚያ ኤክስፔንሲቭ ናቸው። ሶስተኛ ደግሞ ዚያ ማይኒውት ናቸው። ሲንስ ዚያ ማይኒውት ማለት ትንሽ ናቸው። ትንሽ ስለሆኑ በየቀኑ አንጠቀምም። በሪአክሽን ሴኮንደሪውን እናዘጋጃለን። ሴኮንደሪውን አዘጋጀን ኮምፔር እናደርጋለን በሆነ ነገር ለምሳሌ በኤችቢኤምሲ ማለት ነው። ምኑን ነው ኮምፔር የምናደርገው? ፒውሪቲው ለምሳሌ የሴኮንደሪው ያዘጋጀነው የፕራይመሪው ሬድ አድርገን ኢኩል ከመጣ 100% ኢኩል ከመጣ ወይም አባብ 99.9% 21ኛው ጥያቄ እንሳ የመጨረሻው ነው በዚህ ቪዲዮ ላይ ስቱደንት ፕሪፔር ሶሉሽን ኦፍ ፖታሺየም ፐርማንጋኔት ይላል which had a transmittance of 20.9% ፓስሊንግ ይዞ in a cell of cell ማለት ኪዩቤት ማለት ነው 1 cm ላይ ወይ ብለን ነው ምሳሌ ነው 520 if the prepared solution has a concentration of the solution 2.84 10 to the power -5 molar. What is the molar absorptivity of the potassium permanganate at this wavelength? So that's at 520. እዚህ ጋር ማወቅ ያለብን ዌቭሌንዝ አይቀየርም ዘሴም ነው ማለት ነው። የስታንዳርዱ የሚነበብበትና ሳምፕሉ የሚነበብበት ዘሴም ነው። ዲፈረንት ከሆነ አብዞርባንስ ዲፈረንስ ስለሚመጣ እንደዛ አይደረግም ነው ለማለት ነው። ስለዚህ ምንድነው ማድረግ ያለብን? እዚህ ጋር ምንድነው ትራንስሚታንስ ነው የተቀየረ ግን በፊር ላምበርት ነው ግን የሚሰራው ትራንስሚታንስ ሳይሆን አብዞርባንስ ኢዝ ኦፍ ስታንዳርድ ኤስቲ ስታንዳርድ ማለት ይሄ ማለት ነው። ስታንዳርድ ኢዝ ኢኳልስ ቱ ምንድነው አብዞርባንስ ኦፍ ሳምፕል ወይኛው ፕሪፔር አደረግነው ከዛ አድቬንጅስ ታይምስ ምንድነው ኮንሰንትሬሽን ማለት ነው። እዚህ ጋር ማወቅ ያለበት ምንድነው ምንድነው ምን የለንም እዚህ ጋር የተሰጠን ትራንስሚታንስ። ስለዚህ ትራንስሚታንስ ደግሞ ምንድነው ኢንቨርስ ኦፍ ትራንስሚታንስ ይዟል ኢንቨርስ ኦፍ ምንድነው አብዞርባንስ ነው። ለምሳሌ ምን ማለታችን ነው? እዚህ ጋር ትራንስሚታንስ 20.9 ነው። ስለዚህ አብዞርባንሱ ምንድነው ኦፖዚቱ ማለት ነው። ኦፖዚቱ ስንት ነው? 100 minus 20.9 which is equals to 79.1 ነው ማለት ነው። ይሄን ደግሞ ወደ ፐርሰንት ሲንቀየር ስንት ይመጣል? ወደ ፐርሰንት ሲንቀየር 0.791 ይመጣል ማለት ነው። ስለዚህ አብዞርባንስ ኦፍ ዘ ስታንዳርድ ቦታ ላይ ስንት እናስገባለን ማለት ነው? 0.791 እናስገባለን። እዚህ ጋር ሞላር አብዞርቢቲቪቲ ኮንስታንት ማለት አብዞርባንስ ኦፍ ዘ ስታንዳርድ የተፈለገው። ስለዚህ እሱ ኤክስ እንላለን። ፓስሊንግ ስንት ነች? ቢ አንድ። እዚህ ጋር ምን እናደርጋለን? ኮንሰንትሬሽን እናደርጋለን ማለት ነው። በዛው ካልኩሌት እናደርጋለን። ይሄ የመጀመሪያ ቪዲዮ ተበላሽቶብኝ የሰራነው ስለሆነ ያው አንዳንድ እንትኖች ያልገባችሁ ነገሮች ሊኖሩ ይችላሉ። ያልገባችሁን ነገር ጠይቁኝ፣ ኮሜንት ያስቀምጡልን። የተለያዩ እንትኖችን ለዝግጅት እንደሆናችሁ እንልካለን። እናመሰግናለን። ቻው።